ኮሜትራ ፒክቸርስ ጀምሯል ዛሬ ፖድካስታችን ማለት እንችላለን። ግሪቲንግ ሰላም በይ እንጂ አንቺ ጀምሪ እስቲ። አይ ተጀምር አባዬ ማይ አንቺ ጀምሪ። አይ ተጀምር ቤቢ አንቺ ጀምሪ። ማይ አንቺ ጀምሪ። አንቺ ናፍቀዋል በጣም አንቺ ጀምረሽ መጀመሪያ ይሰጨኝ እንጀባበት። እንደምን ናችሁ? ደህና ናችሁ ወይ? እስኪ ዛሬ ማርያም እንትን ፎርማል ነው። ሰላም እንደምን ናችሁ? ውድ የኮሜትራ ቤተሰቦች፣ እኔ ኢትዮጵያ ከፈለ ነኝ ከአማኑኤል አሻግሬ ጋር። አንተ ደግሞ የድሮ 120 ታስመስለው ነው እንዴ? እኔም ልል እኮ ልቀርብ 120 እዚህ እኔ ፍጹም ነኝ። እኔ ኢትዮጵያ ከፈለ ነኝ ከአማኑኤል አሻግሬ ጋር ወሬ ልናወራ ከእናንተ ጋር ለመገናኘት ጠፋብኝ። ፎርማል መሆን እንደማንችል ነው የገባኝ። ብቻ ጊዜያችንን ጠብቀን ተገናኝተናል። ሆዳችንን እንጫወት፣ የታዘብነውን ያወቅነውን ያላወቅነውንም ልንገምት ተገናኝተናል። ያዝ አልፈሲ እንኳን ደህና መጣሽ ወደ ስቱዲዮ። ስቱዲዮ ስቱዲዮ አመራ እንኳን ደህና በጣም የሚያዝናናኝ እንትን ነው። በተለይ ቻናሎች እኔ ወዳጅ ስቱዲዮ ኤ ቢ ሲ ቢኖርሽ ጥሩ ነው። ግን የኔ ስቱዲዮ እሺ ለነበር የኔ አሁን የትኛው ነው ግን ሀመሮፋው አሌታ በጣም ጥሩ። በቀጣይ ስቱዲዮ ላይ ሄደን የምር ቪዲዮ እንሰራላችኋለን። እኔ መጀመሪያ ቀረጻለሁ፣ ትወጣለህ፣ እወጣለሁ። ከዛ በጣም እኔ ይዞ ሌላ ሰው አይጨምርም። ያንቺ እኮ ግን በጣም ፐርፌክት እኮ ናት። ለድምፅ አኮስቲክ ናት በጣም። አዎ ግን ምን ዋጋ አለው? ቁም ሳጥን ውስጥ ነው ባይዘው የምትሰራው። አረ ይደብኝ እንዴ! ከቁም ሳጥን ትንሽ ከፍ ትልጥዬ ነች። ግን ያው ቁም ሳጥን ልትላት ትችላለች። ለምሳሌ ከዚህ ጀምሮ እስከዚህ ድረስ ያክላል። ምን አጋጣሚ መሰለኝ ቴብል ምናምን አለው። ስቱዲዮ አዎ ቴብል አለ፣ ወንበር አለው፣ ሼልፍ አለሽ። ሃፍ ሼልፍ ኮሜዲ ነገር። እሺ እንደዛ ነገር አለው። ከዛ አንተና ልጅ ያመጣችሁ እንዴ ቃል 3 ቃል አለ። ተሰጥቷል፣ ተሰቅሏል። ብቻ ምን አጋጣሚ መሰለኝ የሆነ ጊዜ የሆኑ 2 ጓደኞቼ የመጡ ወንዶች ናቸው። ኦኬ ከዛ እንትኑ ነው የሆነ ለምንድን ነው የመጡት? ብቻ ለስራ ነው። የሆነ የጉልበት ስራ ሲኖር ያው ይመጣሉ ሰዎች ትጠራለህ። ከዛ ይሄ ምንድን ነው አለኝ። በሩን ዘግቼዋል። ኦኬ እና በቃ የክፍለ ሀገር ልጅ ነኝ፣ አወሳስባለሁ። በጣም ብዙ ነገሮችን ክፍት ነው የማደርግባቸው ማለት ነው። በቀላሉ እንዳትገመች ማለት ነው አልኩት ማለት ነው። አለኝ የምጠነቁልበት ቤት ነው። እኔ በጣም ቡና ወዳለሁ ታውቃለህ። ያልኩት የምጠነቁልበት ቤት ነውና ወቃቢ ካልፈቀደው ከባድ ሊሆንብህ ስለሚችል ማርያም የምር ነው የፈራው። ከዛ በቃ ያኛው ተደበረበት። ከዛ ስቱዲዮ ነው በሩ ከፍተ ማይክ ምናምን ላይ እና እንዴት ጋምሽ ይችላል አለ ማርያም የምር ነው። አሁንሽ ፈርቶ ነው አባባሌ ይሁን አገላለጼ ጋሼ እንዳይቆጥ ደግሞ ያቀኝ ቡና ሳጫጭስ ቡና አስጠጣ ቡና ሰው ነው የሚያቀኝና ከዛ ደግሞ ከክፍለ ሀገር ልጅነቴ ጋር ያው ሜንሽን አላደርግም ያገረኝ ስም አሁን ላይ መጥፎ ስለሆነ ማለት መጥፎ ስለሆነ ሀገሬ የተወለድኩበት ሀገር ሳይሆን ከዚህ ወደ ጋር አያይዘን መመንሸኑ ትክክል ስላልሆነ እንጂ ከዛ ጋር አያያዘው ምናምን ነው። ብዙዎቻችን እንደዛ እንባላለን። እሷን መጠንቀቅ ነው ምናምን ይላሉ። መጠንቀቅ ነው አይደል? ብቻ አስፈራርቼበት አውቃለሁ። በስቱዲዮ ለሰዎችን ቴረር ውስጥ ከታበታለች። እና እንደ አንድ በጎ ፈቃደኛ ክርስቲያን ሴት ደግሞ እና አንዳንድ እህቶቼ ወንድሞቼ አንዳንድ ጊዜ ስቱዲዮ ክፍት ነው። ድምፅ መስራት የሚፈልግ የስቱዲዮ ችግር ያለበት ሰው ካለ በራችን የኔም የወንድም አለምም ወንድም ጥላ እኛ እንገኝም እንጂ የሆነ ሰው የሆነ ነገር አመቻችቶልን እንድትጠቀም ስትል ወይኔ በእናትህ ምን ቀደም ብለህ እኔ ጎጂ ቀደም ብለህ እና እንደዛ ብዬ ነው መልሳችሁ። በርግጥ አይ በእኔ በኩል ከመጣችሁ ምንም እንዳታስቡ፣ አሲስት አደርግላችኋለሁ። የእሷ ስቱዲዮ ቤስት ነው፣ ወደ እሷ ሂዱ ብዬ ይኸውልሽ ክፍያ ነገር ግድ እንዴት ነሽ? በእናትሽ ሳምንትሽ እንዴት ነበረ?
በጣም በጣም አሪፍ በጣም አሪፍ። እኔ ጋርም ቆንጆ ነበር፣ እግዚአብሔር ይመስገን። ተመልካቾቻችንስ እንዴት ናቸው? ኮሜንትራን ሰብስክራይብ እያደረጋችሁ ነው? ቪዲዮአችንንም እያያችሁት አይደለም? እውነታው እሱ ነው። ግን እዩት፣ ለሌሎች ሰዎችም ፎርዋርድ አድርጉ። የሆነ ቀን እንተዛዘባለን። ከባድ ሰው ነው የምንሆነው። አመጣጣችን በከባድ ነው እና ፌመስ ስንሆን ወደፊት ከባድ ነው የሚሆንባችሁ። ለራሳችሁ ስትሉ ነው የምታዩት። ሰብስክራይብ የምታደርጉ ስክሮል እንዳትሉ። ሰብስክራይብ አድርጉት፣ እንጠቅማችኋለን። አሁን እንጠቃቀማለን። ሀሳብ ጥሩ ነው። እናንተ አንዳንድ ጊዜ ምን አለ መሰለህ፣ የሆነ ጊዜ ብያለሁ፣ በጣም ከረጅም ጊዜ በፊት ባሮክ ተወልዶ ነው ማቲ ተወልዳ ሪችን ላይ መጥቼ ስትሸኘን ብዬ ነበረ። አንተ ምን አልከኝ? አሁን ላይ በጣም ጊዜ የለኝም፣ በጣም የተጨናነቀ ሰዓት ነው ያለኝ ለማንበብ የሚሆን ጊዜ አልከኝ። እኔ ደግሞ የዛን ጊዜ በጣም ፍሪ ነበር። እኔ ደግሞ ምን አልኩ? እኔ ደግሞ የማነበውን መጽሐፍ የማወራው ሰው አጣሁኝ። ስለዛ መጽሐፍ ማውራት እፈልጋለሁ። ሀሳቤ ውስጥ የሚመጡትን ነገሮች ከሰው ጋር ማሳደግ እፈልጋለሁ እና እሱን ያጣሁት አሁን ላይ ሰው እያገኘሁ አይደለሁም ብዬ ነበር። እና በእርግጠኝነት አሁን ላይ በዛ አይነት ሁኔታ ውስጥ ያሉ ሰዎች ይኖራሉ። የሚያውቁትን ነገር ሰው ጋር አብዴት መደራረግ መሞራረድ ያስፈልጋል። ለማንበብ ጊዜ የሌላቸው ሰዎች ደግሞ እውቀትን የሚያገኙበትን የሆነ መንገድ እየፈለጉ ይሆን ይችላል። አንዱ ሶርስ ነው መጽሐፍ ማንበብ እውቀት ለማግኘት፣ ግን ብቻዬን አይደለም። ማዳመጥ ደግሞ በጣም እንደው ከማንበብ በላይ ይመስለኛል። እንደየተፈጥሯችን እንደየአቀባበል ልማዳችን ቢሆንም ግን ማዳመጥም ደግሞ በጣም አንዱ ትልቁ ከማንበብ እኩል ትከሻ ለትከሻ እንደው የሚገፋፋ ነው ብዬ የማስብበት የእውቀት ማግኛ ምንጭ ስለሆነ እንደማመጥ እኛ የምናነሳው ባለፈውም ሳምንት ተናግሬያለሁ። ከኖርናት፣ ከሰማናት፣ ካየናት፣ ካነበብናት ትንሹ ነው በቃ ማለት ያልወቅናትን በጣም ትንሽ ነች። በጣም ትንሽ ሰው ማለት ዛሬ በጣም አልተጃሽም። አይ ግን ያመረኝ ነው የምናውቃትን በጣም ትንሽ ናት። ያችን ትንሽ ደግሞ ፊልተር አድርገን ለእናንተ ይመጥናል ብለን በምናስበው መንገድ ነው። ያው ከህይወታችን ከዙሪያችን አይወጣም። እውነት። ስለዚህ ብንደማመጥ መልካም ነው። በጣም ጥሩ። ምን አስታወሽ መሰለሽ? ማንበብና መጻፍ እያለ ማለት ነው። እንደ ስኪል ራሱ ትምህርት ቤት ስንማር ታስታውሽ ከሆነ በጣም ዴብዝ ሰጥተው የሚያስተምሩን ወይ እንድናነብ ነው ወይ ደግሞ እንድንጽፍ ነው። ማዳመጥ ግን ትልቅ ስኪል ነው። ይሄ እንደውም በሌሎች እንትኖች ላይ ነው የሚነገረው ምንድነው ወይም ትምህርቱ የሚሰጠው እንደ ስኪል የሚሰጠው ማለት ነው። በተለይ በእምነት ተቋም ወይ ደግሞ የስነ ምግባር ጉዳይ ጋር የሚገናኘው ትሁትነትን ዝም ከማለት ጋር ግን ማድመጥ ያስፈልጋል። መስማትና ማድመጥ ይለያያል። ልክ ነህ። አሁን ሁለት ነገር አንተ ባልከው ላይ አንደኛ ትሁትነትና ዝምተኝነትን እኔ በጭራሽ አላገናኘው። አንዳንድ ሰው በትዕቢት በመታበይ በንቀት ዝም ሊል ይችላል። ዝምታ በቦታው ሲሆን ትህትና ሊሆን ይችላል፣ ጥሩነትም ጠቃሚ ሊሆን ይችላል። ያለ ቦታው ሲሆን ደግሞ ከሰው ያቆራረጣል። ለምሳሌ መልስ ለምትፈልግለት ጥያቄ ዝምታ ከሆነ መልስ ዝምታ ነው መልስ የሚባል አጓጉል የሆኑ መመጻደቅ ነው የሚለው አያስማማኝም። ምክንያቱም በቃ አንተ ውስጥ ያለው እኮ ሴል ምናምን እኔም ጋር እኮ አለ በተወሰነ መንገድ የሴትና የወንድ ሆርሞን ሊሆን ይችላል። እኔ ባህሪ ነው በቃ ማውራት አልፈልግም ምናምን ይሉና አንተ ጋር ማውራት ያለባቸውን ነገር ሌላ ሰው ጋር ሲያወሩ ታገኘዋለህ። ያ ትህትና ዝም እኮ አላሉም። ቢያውቁት ሪያክት እያደረጉ ይሄን እየተቁለጠለጡ ነው ወይ የሆነ ሪያክት እያደረጉ ነው። ፋሻል ኤክስፕሬሽናቸው ምናምን ብዙ ነገር ይናገራል። ሲቀጥል ማዳመጥ ባልከው ላይ እኔ ማዳመጥ በጣም ትልቁ የእውቀት ማግኛ ምንጭ ነው ያልኩበት ምክንያት ነገር አንድ ሳሚ ስሙን ብጠራው ችግር ስለሌለው ሳሚ የሚባል ጓደኛ አለኝ እና ይሄ መሬት ጠብ የማይል ነገር ነው ሁልጊዜ የሚነግረኝ ማለት ነው። መሬት እንደውም አንዴ ባለፈው ነገር የነበረ በጣም አዝግም ሰው ነው። ጥርሴን በጣም ያመኝ ነበር እና ጥርሴን አሞኝ ወደ እነሱ ቤት የካባዱ ነበር ቤታቸው እየሄድኩ እንዴ ኢትዮጵያ ነው ኢትዮጵያ አልደረስሽም አለ። ኧረ እባክህ በመንገድ ላይ እየተቀመጥኩ ነው ጥርሴን በጣም አሞኝ። እሺ
በያለኝ የኔ በጣም በቃ እሱን ማመኔ ማለት ነው አልኩኝና አሳብዶኝ ነበር። ንፋስ ገባ በቃ የሚያደርገኝን ያሳጣኝ መንገድ ላይ እና እሱ ጓደኛዬ እንደዛ ያልኩለትን በነገራችን ላይ ምንም መሬት የሚወድቅ ነገር ስለማይናገር በቃ ፐርፌክት የሆነ ስታከለ ንግግሩ ከዛ ቤታቸው ውስጥ ምንም ሼልፍ ላይ ምንም እኔ ምን አልኩት መጽሐፍ አንብበሽ ጨርሰሽ ነው የምትሰጠው አልኩት። አሁን እኔ መጽሐፍ አንብቤ አላውቅም ማለት ነው። አላመንኩትም። የምር ማንበብ አልችልም። ገና አንድ ገጽ እንደገለጽኩ እንባ በእንባ መሆኑ ያዛጋኛል፣ ጨንቀኛል። እንዴ ታዲያ እንዴት ነው ማለት መጽሐፍ ሳተን እኔ በጣም ነው የማዳምጠው። በጣም አዳማጭ ሰው ነኝ። አየሽ ሲግናሉን አግኝቶታል። እንትኑን ያውቀዋል። በቃ አሁን መጽሐፍ ማንበብ አልችልም፣ ግን ደግሞ አለማወቅም አይፈልግም። በጣም የሬዲዮ አዳማጭ ነው። በጣም ትረካ ያዳምጣል። የእውነት ትልልቅ ሰዎችን ሲያወሩ ያዳምጣል። ከዛ ደግሞ መልስ ይሰጣል። መልስ መስጠት ዝም አለማለት ጥቅሙ ምን መሰለህ? ምናልባት አንደርስታንዲንግ የተሳሳተ ከሆነ ያ የሚታወቀው ስታወራ ነው። ትታረማለህ፣ ከዛ ትሞረዳለህ ነው። ስለዚህ ሁሉ ጊዜ ዝም ማለት ትህትና ሳይሆን ያው ወይ አለማወቅ ነው ወይ ንቀት ነው፣ ትዕቢት ነው። በተለይ ትዕቢት አንዳንዴ እኔ ላይ ያለው ከምን ፐርስፔክቲቭ ዝም እንዳሉ የሚያውቅ ሰው ዝም አባባሉ ራሱ ይነግርሻል። በትህትና ውስጥ ሆኖ ስለሆነ ዝም የሚለው እኔ በጣም ቦዲ ላንጉጅ ላይ በጣም ነው ፎከስ ማድረገውና አያለሁኝ፣ የአይን እንቅስቃሴ አያለሁኝ፣ ትከሻ፣ የእጅ ኤቭሪቲንግ አያለሁኝና ያ ሰው ዝም ያለው ተራውን እየጠበቀ መሆንና በላይ ነኝ ብሎ ወይም በላያችሁ ነኝ ብሎ ዝም ያለው ይለያል። ለማንኛውም ያስፈራል እኮ ያስፈራል። እኔ እንጃ የት እንደሰማሁት አላውቅም። ሊቃውንቶች ናቸው እና አንተ እኔ ነገርከኝ አንድ ላይ ነው የሰማነው። አዎ ጋሽ ዶክተር ዲያቆን ያረጋል አበጋዝ ነው በቃ እና በጣም ትልቅ እንትን ነው እና ዝም ስላሉ ብቻ ሰው ምንድን ነው የመሰለው ጉባኤ ላይ ተሰብስበው በጣም ሲያወራ ነበር ይታዘቡናል ማለት ነው። አየህ ግን ስታወራ ወይ ትዋረዳለህ ወይ ደግሞ ትከበራለህ። እፎ ያለን ነው እንደውም እፎ ያለን እና ይቺ የተሳሳተች መረጃ በምሁራኖች ዘንድም አስተውላለሁ። በጣም ትልቅ ይቅርታ እነሱ እንደፍሬ ለመናገር ሳይሆን እንደው ግን የታዘብኩትን ነገር ነው። ዝም ይሉና ያስጨንቁሃል። እየምሬን እኮ ነው ማለት እንዴ ይኸውልህ 80 ዓመት ነው የምንኖረው። በቃ እናውራ፣ መጥፎ ነገር አታውራ፣ ደጉ ነገር ከመስመር አትለፊ፣ ከመስመር አትለፊ። ሰው ባውንደሪ ዝም ብለህ ይታታራስ ግን በቃ የሚሰማን ስሜት ምናምን ችግር አለ እና ልትበላ ልትጠጣ ልትጫወት ነው እኮ ለምናምን ግራ ነው የሚገባኝ። ግራ የምታጋቡ ሰዎች እረፉ። ኤርሞን ነው የናዝሬቱ ቲክታክ ላይ ያለ ድግስ ተጠርታችሁ ግን ሄዳችሁ አንዳንድ ሰዎች አልበላም የምትሉት እስመላ ለምን ሄዳችሁ ድግስ የምር ምን ያሳቅቀኛል ደግሞ መሰለህ እኔ አሁን በፊዚካል ብዙ ጊዜ አይተኸኝ ከሆነ ሁሉንም ምግብ መብላት እፈልጋለሁ። ከዛ ማለት ትንሽ ጥንጥዬ ነው ግን ይሞላብኛል ሳይሆን አንቀለ ወንድሜ ምን አለኝ ካንቺ ነው እንዴ በፊው ሲያልቅ የሚነሳው አለኝ። ከዛ ምን አይነት ሰዎች ያሳቅቁኛል መሰለህ? አንድ ነገር ነው የሚያነሱት ይሄዳል ወይ ሳህኑን አለማቁሽ ወይ አያሳቁም። እኔ አልሰማም። እኔ ሲጀመር ፐርፐዚ ድግስ ቤት ለመብላት ስለሚ ከቤት ሳልበላ ሞተው። አንቺ በጣም ጎበዝ ነሽ። የደገሱትን ሲበሉለት ሰው ይወዳል። እውነትሽን እኮ ነው። እሱ የእውነታችንን እንኑር ግን ለማንኛውም የእውነታችንን እንኑር። ቤቲ የማደርገውን ነገር ያው ቤት የምታደርገው ውጭ የማታደርገው ነገር ያለ እንዳለ ሆኖ ይሄ በሚበላ በሚጠጣ በምናምን ነገር ግን ባንስተካከስ። የታይታ ዘመን እኮ ስለሆነ ነው። ይኸው በጣም አሁን እንደ አደባባይ ላይ ምናምን የሚታዩ ነገሮች ተቀባብተው ምናምን ኩል ስታፍ ይዘው ምናምን እና አንዳንዴ ብዙ ባትጠብቂ ጥሩ ነው። ሰው ላይ ምሳሌ የሚደረጉ ነገሮች አሁን እንዳልከው ነው። ይሄ ሁሉም ነገር ላይ ታይታ ነው። ሌላው በጣም ለምሳሌ ከሚደረጉ ነገሮች የሚያስቀኝ ነገር ልንገርህ። ካስቀየምኩ ይቅርታ አድርግልኝ። በቃ ኦልሬዲ አላመነችም ማለት ወይም አላመነም ይሄ ሰው ምን ዋጋ አለው ማለት ነው። በስፋት ደግሞ ያለ ነገር ነው። በእርግጥ እኔ ብዬ አውቃለሁ ፕሮ ነው። ኦኬ ሳትቀየሪ በፊት ሳይገባኝ ገባ ይሆናል። በቃ አንድ የምትልበት ጊዜ ላይ ምናምን ላይ በቃ እሺ እንትን ትባላለህ።
የአስታራቂም ችግር ይመስለኛል። ከአንተ ይለፍ ግን አስጨነቀ። አንተ እኮ ትሻላለህ። አንተ ከእሱ ትሻላለህ። መሻላለህ በጣም በብዙ ነገር እኮ ትሻላለህ። ኧረ በስመ አብ! ኧረ ቆይ ማስመበረኝ ያ ሰውዬ ጥፋቱንም አላወቀውም። ያስቀየሙ በምን ያህል ርቀት እንደሆነም አልገባውም። ካስቀየምኩ ይቅርታ አድርግልኝ ያልፋል። ይሄ ለይሱ ይላል። ከዛ ይልቅ ይቅርታ ሳትጠያየቅ ተለያይቶ መቅረት ይሻላል። ስለ ይቅርታ እናውራ። ቆንጆ ሀሳብ ነው ያመጣሽው። ተንከባለን። አሜዚንግ አሪፍ አይዲያ ነው ብዬ አስባለሁ። ተመልካቾቻችንም ስለ ይቅርታ እያንሰላሰሉ ከኛ ጋር ይከተሉ አይደል? ይቅርታ የምትጠይቁትም ሰው ያለ ከመሰላችሁ አታመንቱ፣ ደውሉ። ማርያም ድቡን ይቅርታ ጠይቅ፣ ጻፍ፣ ይቅርታ ጠይቅ። ከመጽሐፍ እንደውም መደወል ወይም ሲሆን በአካል ጥሩ ነው። በጣም የመጀመሪያ ነገር ሪሊፍ የምታገኝ መወሰኑ ስለሆነ ትልቁ የይቅርታ ነገር። አንተ ከባድ ይቅርታ ጠይቀህ ታውቃለህ? አዎ ጠይቃለሁ። አይኑ ይሄ ለመታረቅ በጣም ቅርብ የሆንክ ሰው ነህ። ሰው ቢያስቀይምህም ሰው ብታስቀይምም ኢግኖር የምታረግ ሰው ነፃ ነው። ግን አሁን ሲሪየስ በሆነ ጉዳይ ላይ በጣም ተጨንቀህ እንደው ይቅር ይለኝ ይሆን ወይ ይቅር ትለኝ ይሆን ብለህ ይቅርታ ጠይቀህ ታውቃለህ? የጉዳዩ ክብደትና ቅለት ይለያያል እንጂ ያው እጠይቃለሁ። መጀመሪያ ግን ምኑ ከብዶኛል መሰለሽ? መወሰን ይከብዳል። ብዙ ሰው ስለማንወስን ነው እንጂ ብዙ ሰው ይፈልጋል። መታረቅ እኮ ይፈልጋል፣ ግን መፈለግና መወሰን ይለያያል። ትልቁ ነገር ደግሞ እሱ ላይ ነው። በቃ ይኸውልሽ ያቺ ትራንዚሽንን ካለፍሽ በኋላ እንደውም ትልቅነት ይመስለኛል። ወንድሜን ይቅርታ ጠይቄ አውቃለሁ። የስራ ባልደረቦችን ጠይቄ አውቃለሁ። ለምሳሌ በተሳሳተ መንገድ ሲረዱኝ እኔ ጋር ነው እውነቱ ግን እኮ ያለው ማለት ለማስረዳት ትንሽ ሞክሬያለሁ። ማለት እንዲህ ለማድረግ ፈልጌ ነበር፣ እኔ ያለሁበት ሰርከምስታንስ እንደዚህ ነበረ፣ እናንተ ግን በዚህ መንገድ ነው የተረዳኸኝ ወይ በዚህ መንገድ ነው የተረዳሽኝ። እሱም ማድረግ አያስፈልግም ነበር። አሁን ላይ ሳስበው ኤክስፕላኔሽን አያስፈልገውም። በቃ ማለት ለተፈጠረብህ ስሜት እኔ ኃላፊነቱን ወስዳለሁ። እንዲህ አድርጌያለሁ በቃ ማለት መሸከም አለብሽ። ያ ግን እኔ ደግሞ እንደዛ አይደለም። እኔ ይቅርታ ጠይቃለሁ። ማብራራቱ ግን ይቀንስብሻል። ምን መሰለህ አሁን ሁለት አይነት ነገር ነው ያለው። ሶሪ ይቅርታ ጠይቄህ ነገሩ በዛ እንዲያልፍና በቃ ህይወቴን መቀጠል ከፈለኩኝ ምንም ችግር የለብኝም። እኔ በጣም ይቅርታ የምጠይቅ ሰው ነኝ። ከሰውየው ጋር ግን ማደስ የለብሽም። እኔ ግንኙነቱ እንደ ድሮ እንዲቀጥል ከፈለኩኝ አብራራለሁ። በጣም ነው ማብራራው። እንደ አዲስ ነው የምትተዋወቁት ማለት ሁኔታውን ነው ማብራራው። የተፈጠረውን ሲቹዌሽን የተፈጠረውን ሁኔታ ለምሳሌ አሁን ለኔ ከእህቶቼ ጋር ምናምን በየቀኑ ነው የምጣለው። ወይ ይቅርታ ዝም ቤት አንዴ እንደውም በዚህ ከሰለቀተ በቃ እሺ ይቅርታ ምናምን ብያታለሁ። ቆይ በቃ እሺ ማለት ነው። በቃ እሺ ይቅርታ ነው ያልኳት። ለምን መሰለህ እህቴ ነች። ይሄ ስሜት ሁላ ነው እንደ መንታ ነው ሁላ አንዳንዴ ፊልም ተደረገው የምር በጣም ክሎዝ ነን። ከዛ ግን ይሄ አለመግባባቶች ይመጣሉ ወይ ሰው በመሀል ይገባል። ብቻ የሆነ ነገር ይመጣና እሷ ስታምር እውነቴን ነው የምነግርህ 2 ደቂቃ በእኔ ምክንያት እንድታዝን አልፈልግም። ከዛ እኔም ሳምር ምናምን 3 ቀን ምናምን ተዘጋጋና በሆነ ምክንያት ልታወራስ ስልክ ካላነሳችን እሺ ይቅርታ ምናምን ብለህ ትጽፋለህ። ከዛ ህይወትን ይቀጥላል። መቀያየም አይኖረውም። አዎ እህት ምናምን ሲሆን መቀያየም አይኖረውም። ይቅርታም ሳትጠያየቅ ዝም ብለህ ምናምን ባስፈለግሽ በቃ እሺ ምናምን ጓደኝነት፣ የስራ አጋርነት ምናምን ጉርብትና፣ ሌሎች ሪሌሽንሺፖች ምናምን ሲሆኑ ግን ይቅርታ ጠይቀህ ዝም ብለህ በቃ እሺ ይሄን የተሰማን ስሜት አሁን አንተ እንዳልከው ኃላፊነት ወስዳለሁ ምናምን ላይ ይቅርታ ጠይቅ ይመዘገብብሃል። ግን የሆነ ሰዓት ላይ አጥንትን የሚሰብር ንግግር ትሰማለህ። ምን ትባላለህ መሰለህ? ወይ እባክህ ወይ አንተ ሁል ጊዜ አወኩ የምትለው ነገር አለ ትባላለህ።
ወይም ደግሞ ማለት ነው ምን የተለመደ እኮ ነው። ኦኬ በጣም ነው የሚጎዳ የምር ሁኔታው ላይ ስትደርስ አሁን ላይ ሊቀል ይችላል ግን ማለት ሲሪየስ የሆነ ጸብ ሆነ ያጣና ስላልተረዳኸኝ ነው። እኔ በጣም አብራራለሁ የምር አብራራለሁ በጣም ነው የማብራራው። ልትሰማኝ ፈቃደኛ ካልሆንክ ይቅርታ ሳልጠይቅ ነው የምሄደው። በቃ እንትን አጸሎት ጭራሽ ነው የማከረው ሁሉ። ስለዚህ ተዘጋጅተሽ መጠሻል። አዎ ግን ደግሞ ከሱም ወገን ወይም ከሷም ወገን የሆነ እንትን ትፈልጊያለሽ ወይ? በራሴ የሚገባኝ ነገር እኮ አለ። አናድጄ የሆነ በጣም ከደቂቃዎች በኋላ ሪግሬት አደርጋለሁ። ምን አለ ይህችን ነገር ባልፋት ኖሮ ምናምን እላለሁ። ከዛ ያንን ነገር ለማስረዳት ገና አፌን ስከፍት ማለት ነው ሌላ መልሱ የሚደብረኝ ከሆነ ዝም በሉ ነው የምለው። ስለዚህ የደበቅሽው ነገር ግንኙነቱን ከፈለኩት የምር መቀጠል ከፈለኩ ዝም በይ ነው የምለው ወይ ዝም በል ነው የምልህ። ከዛ ግን ትደባበራለህ። በቀላሉ የምንታረቅ ከሆነ ታረቅን፣ እሺ ጥሩ ነው። ካልሆነ ግን እሺ አሁን እኔ እንደዚህ ማድረግ ልክ አልነበረም ግን አለ ለምን መሰለህ አንዳንዴ እኮ እኩል መሸከም አለብን ብለሽ ነው። እኩል መሸከም አለብን። ጥፋት ባጠፋም ያጠፋሁበትን ምክንያት እኔ የመላእክት እህት አይደለሁም፣ የሰው ልጅ ነኝ። ኦፍ ኮርስ እናጠፋለን። የመጀመሪያው ነገር ምንድን ነው መሰለሽ እነዛ ሰዎች እኛን ፍጹም አድርገው መሳላቸው ነው የመጀመሪያው ንግግሬ። እኔ እኮ ማለት ዊክነሴን በግልጽ እናገራለሁ። ለምሳሌ ቃል ገብቼልህ ሊሆን ይችላል፣ ቃል ገብቼልሽ ሊሆን ይችላል፣ እመጣለሁ ብዬሽ ሊሆን ይችላል ማለት አለሁ ምናምን ኤቭሪዴይ ላንቺ ጊዜ እሰጣለሁ ብዬሽ ሊሆን ይችላል ወይም ብዬህ ሊሆን ይችላል። ግን በቃ ኑሮና ብልሃቱ ወዲያና ወዲህ ነው የሚያደርገን። ከዛ ደግሞ ጊዜ ነው በጣም ከኔ ጋር ብዙ ጊዜ የሚያጣለኝ ጊዜ በጣም ማለት ሀሳቤ እኮ አለ ያ ሰው ጋር እኮ ሀሳቤ አለ፣ ግን ኢሚዲየት አክሽን ባለመውሰዴ ነው እንትኑ ጊዜው ሰው ከዛን ቻንጋልከ ይመስለዋል፣ ንቀት ይመስላቸዋል። በቃ ሌላ ላይፍ የጀመርሽ በተለይ ደግሞ ትንሽ ከፍ ካልክ ሰማይ ላይ የተንሳፈፍሽ ነው የሚመስላቸው ምናምን። እኔ እውነቴን እንዲያውቁልኝ የምትፈልገው ነገር ማለት ቢያውቁልኝ እንዴት ደስ ባለኝ። አምላኬ ብቻ ነው የሚያውቀው። ፈርዘር ስንሄድ ባለቤቴ ግን የበለጠ ደግሞ የኔ የምላቸው ሰዎች እውነቴን ቢያውቁልኝ ወይ ውስጤን ቢያውቁልኝ እንዴት አይነት ገነት የሆነ ላይፍ እንደምንኖር ከነዛ ሰው ጋር ልነግርሽ እኔ ያለው ላይ ከጀርቤ ሆኖ ለኔ ጠበቃ የሚቆም ብዙ ሰው ቢኖረኝ እንደዚህ አታስብሽም ሊልልሽ የሚችል ሰው በጣም በእውነት ነው የምነግርህ፣ በጣም የምመኘው ነገር ነው እሱ። እንደነዚህ አይነት ነገሮችን እኮ ይቅርታ ታዲያ ሊያክል ይችላል። ግን አሁን አይደለም እኔ ለይቅርታ ያለኝ አመለካከት ምን መሰለህ፣ ይቅርታ ማድረግ ማለት አለመጥላት ነው። በቃ ሰው ጉዳዩን እዛ ጋር መዝጋት ነው። ከዛ ግን ሕክምናው እንዴት ነው የሚለው ለኔ ትልቅ ኢሹ ነው። ለምን መሰለህ፣ ለምሳሌ የኔ አንድ ቤስት ፍሬንድ ያልኳት ሴት ላንተም ለኔም ከሆነችና እኔ ጋር መጣ ስለኔ ጥሩ ነገር፣ አንተ ጋር ግን መጣ ስለኔ መጥፎ ነገር፣ ብቻ እንደዚህ የተተራማመሰ ነገር ከሆነ በጣም ማለት ይሄ የማይነኩብኝ ነገሮችን ነካክታብኝ ይሄ እኔ አሁን በጣም መከበር የምፈልግ ሰው ነኝ። ማለት ክብር ከፍቅር ጋር እንጻጽረው ክብር ምንም አይወዳደር፣ ፍቅር በጣም የሚበልጥ ነገር ነው። ግን ደግሞ አንዳንድ ራስህ ታግለህ ያመጣቸውን ማንነቶችህን እንድትማስነካት አትፈልግም አይደለም? ያ ከተነካበህ በኋላ ኦኬ በቃ ይቅርታ አድርጌያለሁ ትላለህ። ግን እንደ በፊቱ መሆን አትችልም። እንደ በፊቱ ሚስጥር ሼር መደራረግ አትችልም። ቁጥብ ነው የምትሆኝ። በጣም ትቆጠባለህ። ከዛን ቁጥብነትና እህትነት፣ ቁጥብነትና ጓደኝነት ግን አብሮ መሄድ ነገር ነው ብዬ አላምንበትም። ስለዚህ ምን ታደርጋለህ? ባሉበት ሰላም ይሁኑ ትላለህ። መገናኘት ባለብህ ሁኔታዎች ውስጥ ትገናኛለህ። በሀዘን በደስታ ትደጋገፋለህ። ከዛ ውጭ ግን በዕለት ተዕለት ህይወቴ ውስጥ አላስገባቸውም። እኔ እንደዛ ነው የማስበው። ግን ይሄ ትንንሽ ደግሞ ጉዳዮች አሉ፣ ትንንሽ ጸቦች አሉ። በቃ በቅጽበት የምትጣላቸው ጸቦች ምናምን ነገር እነሱ በደንብ ያስተዋውቃቸዋል። እነሱ ጥሩዎች ናቸው። ስለዛ ሰው ወይም ስለዛ ሴት ወይም ስለዛ ወንድ የሆነ ምልክት ይሰጡሻል።
በቃ ምልክት ይሰጡሃል። ጸባዩን እውነተኛ ጸባዩን ኢሞሽናል የሚያሳየውን ነገር ማወቅ ትችላለህ። ከዛ ለሌላ ቀን ሬዲ ትሆኛለሽ። ምንም ጥያቄ የለው። አለበለዚያ ግን አሁን በትልልቅ ጥፋቶች ይቅርታ ተደራርገው ከታረቁ በኋላ አንዱ የአንዱ ሰቀቀን ነው የሚሆነው። ሁሉ ጊዜ ኮንፊደንስ ጥያቄ ምልክት ውስጥ ገብቶ ነው የምትኖረው። ለምሳሌ የእምነት ጉዳይ ከሆነ ለምሳሌ ቺቲንግ በፍቅረኞች በጣም ትልቁ ኢሹ እሱ ነው። በፍቅረኞች አሁን ቺት ተደራርገው ወይም እሱ ቺት አድርጎ ከዛን ገብቶት አሉ። እኔ ቲክቶክ ላይ ያቸዋል ባለትዳሮች ለሆነ ዓመት ያህል ሄዶ ተጣልተን እሱ ሌላ ጠብሶ ነበር ምናምን ባይወጣ ራሱ አንደኛ ይሄ አደባባይ ላይ ባይወጣ ነው። ሁለተኛ ከዛ ይሄ ሰውዬ እንዴት ነው ስለ ቺቲንግ መጥፎነት በኮንፊደንስ ሊፍት የሚያወራ ማለት ነው የምለው ማለት ራሱ ማለት እኮ አይጠበቅብሽም። አስቴት ራሱ ይገደዋል። እኔ ባህሪ ስለማውቀው ነው አይደል? እንደዚህ ነው ተገላብጫል። እና ባጠፋው ጥፋት ልክ ነው የምትመዘነው። ምንም ቢሆን አንድ ነጭ ወረቀት እንዲደርስ ስትዘረጋውና መጀመሪያ ሳይጨመደድ የተዘረጋው ቅርጹ ይለያያል። ሌላው የብርጭቆ ምሳሌ ብዙ ጊዜ የሚነሳው አለ። እሱ በጣም ትልቅ የተሰበረ ብርጭቆ የምትጠጋግነው ውሃ ማፍሰሱ አይቀርም። የሆነ ምልክት መስጠቱ አይቀርም። ይችላል እኮ ብርጭቆነቱን ይዞ ሊቀመጥ ይችላል፣ ግን ፐርፌክት አይደለም። ደህናው ፓርት ላይ እንደው ትንሽዬ መልክ ሊኖረው ይችላል እንጂ የሼፑን ሊይዝ ይችላል እንጂ የድሮውን አገልግሎት ላይሰጥ ይችላል። እሱ በምንም ጥያቄ የለውም። እሱ ያስማማኛል። ግን ብዙዎቻችን ላይ ግን ያለው ፕሮብሌም ይመስለኝ በራሳችን ስለማንተማመን ነው። ማለት ይቅርታን በጣም ምንገፋው እንዴት ኦቨር ኮንፊደንስ ወይም ይሄ ኦቨር መከበር እንፈልጋለን። ኦቨር ሰው መከበር ይፈልጋል። ይሄንን መርሳት የለብንም። እያንዳንዱ ተመልካች የሚያየኝ ሰው ራሱን ይፈትሽ እስቲ። እኔ መከበር ሰው እንዲወደኝ እፈልጋለሁ፣ ሰው እንዲያከብረኝ እፈልጋለሁ። ግን የይቅርታ በር ውስጥ ስንገባ ግን ወይም የይቅርታ መባባል እንትን ውስጥ ስንገባ ግን ሌላ መልክ ይመጣል። እቺ ሆነ ተፈጥሮ አይሁን አላውቅም፣ የሆነች ትተናነቃለች። እኔ ጋር አለች፣ ብዙዎቻችን ጋር በጣም እኔ ጋር በጣም አለች። ኤክሰርሳይዝ ከማድረግ ፐርስፔክቲቭ ነው እንጂ እኔ አሁን ይቅር በይኝ፣ ይቅርታ አድርጊልኝ፣ እንዲህ አጥፍቻለሁ ምናምን ስል ያ ሰው እንትን እኮ ነው ማለት እኔ ፈን አድርጎ ማለት ይቻላል። እሺ አሁን ይኸውልህ እኔ አሁን ጎንብሼ ምናምን ይቅርታ የጠየኩት ሰው የለም እዚህ ምድር ላይ። ግን ያስቀየምኩት ሰው የለም ማለት አይደለም። በጣም ብዙ ያስቀየምኳቸው ሰዎች አሉ። እውነቴን ነው የምነግርህ። ይሄ ትኩረት ለመሳብ ምናምን ፈልጌ የምናገር ነገር ሳይሆን የምር እስኪ ድረስ ያስቀየምኳቸው ሰዎች አሉ ባለማወቅ። ግን በጣም 10% ነው 100% በኮንፊደንስ የምናገረው ነገር እኔ ቀምሬ ያስቀየምኩት ሰው የለም። ሰው አለ ማለት ነው። ማለት ሰው ከሌ ልጎዳው ይገባል። ያው በደንብ አለ። በጣም ድራማቲክ የሆኑ ነገሮች አሉ። እንዴት አሰቡት አሉ። ምንም ይሄ ጥያቄ ነው። እንደዛ አይደለም። ግን በቅጽበት ባለማወቅ፣ ባለመብሰል፣ በስሜታዊነት ምናምን ያስቀየምኳቸው ሰዎች ግልጽ ነው አሉ። ግን አንዳንዴ እኔ ይቅርታ የምጠይቅበት መንገድ ምን መሰለህ? በቃ ወደ በፊቱ እንደ በፊቱ ለመሆን በመሞከር ምናምን ነገር የምትተናነቀኝ ነገር አለች እዚህ ጋር። ልናግዝሽ ይገባል። ልናግዝሽ ይገባል። አዎ የምር እኔ አሁን ይኸውልህ ለምን መሰለህ ትንሽ ተቀያይመን መልሼ ቤት ከመጣሁ ምናምን ነገር በቃ ወይ ጥፋተኛ ምን ይቅርታ አድርግልኝ እያልኩ ነው ወይ ደግሞ በቃ ችግር የለውም ያንን ነገር። ስለዚህ ባላየ ልለፍሽ። ግን ሲሪየስ ደግሞ ከሆነ እኔ እንዳልከው መጥቼ ይቅርታ ከመጠየቅ ይልቅ ጽሁፍ ይላል እኔ ብትና አድርጌ ጽፌው ከዛ አነበዋለሁ። ከዛን ከራሴ ያጠፋዋለሁ። ከኔ ያጠፋዋለሁ። ከኔ ብቻ ነው ማለት ለምን በለኝ የሆነ እያየሽ ነገር ማለት ግን እቺማ በዛልን ስለምችል ከራሴ ያጠፋውና እፎይ እላለሁ። የእውነቴን ነው። ሰው ማጣት አልፈልግም። ምንም እኔ ማንንም ሰው
ከህይወቴ ውስጥ እንዲቀነስብኝ አልፈልግም። ያሉትን ሁሉንም እወዳቸዋለሁ፣ ሁላችሁንም እወዳቸዋለሁ። እናመሰግናለን። በለኝ ግን አንዳንዴ እንወድሻለን። እኔም በጣም ሞቼ ነው የምወዳችሁ። ግን አንዳንዴ እንዴ እኔ ግን ያደረኩት የምትላቸው ነገሮች ይፈጠራሉ ባላደርገው ኖሮ። ከዛ ደግሞ ያኛው ሰው ደግሞ ይቅርታ ስንጠይቀው ምን ሊሆን ይችላል? አሁን አንተ ቅድም እንዳልከው ሌላ ሰው ላይ ሲያደርግ ያየነውን ነገር እኛ ላይ እንዳይደግመው እንፈራለን። ከዛ ደግሞ ከክብር ጋር እናያይዘዋለን። ትልቁ ችግር እሱ ነው የሚመስለኝ። ክብርና ይቅርታ የሚገናኙ ነገሮች አሉ። ለእስካሁኑ ጉዞ ይሄ የይቅርታን ሀሳብ እያነሳን እየጣልን አይደል? እንዳይፈጠር ማድረግ አንችልም ነበር እንዴ? ሰው ነን እኮ አንችልም። ግን ጎበዝ መሆን አለብን አይደል? ምንም ጥያቄ የለውም። ማለት አካሄዳችንን መጀመሪያውኑ ጓደኝነታችንን ፍሬንድሺፓችንን ሪሌሽንሺፓችንን የስራም የጓደኝነትም ኤኒ ጉርብትናንም ቢሆን ባውንደሪና አናላይዝ ማድረግ ያስፈልጋል። እየሄድኩ ያለሁበት መንገድ እንዴት ነው? እየሄድን ያለንበት አካሄድ እኔ ይጨንቀኛል አንዳንዴ። ያስተሳሰረን ነገርስ ምንድን ነው? አይሲ እሱም ወሳኝነት አለ። በጣም ቁልፍ ነገር እሱ ነው። ያስተሳሰረ ጥቅም ነው። ኮመን ነገራችን ምንድን ነው? እኛንም እንዳንለያይ የሚያደርገን ነገር ጓደኝነታችንን መመዘን ያስፈልጋል። ትክክል። ከዛ ደግሞ የሚሰራ ነገር ነው ብዬ የማስበው ሁሉ ጊዜ ከመብላት ከመጠጣት፣ በስልክ ከመዘላለፍ፣ ቲክቶክ ላይ ቪዲዮ ሼር ከመደራረግ ያለፈ እኛ የምንሰራው ነገር አለ። እንዳንለያይ የሚያደርገንን ቤተሰብነት መፍጠር መቻል አለብን። በጣም አሪፍ። አስታራቂ ሰዎችን በመሀላችን ማምጣት አለብን። ለምሳሌ እናንተ ብንጣላ ሪች ወይም እንዲያስታርቁን መሆን አለበት። ሚሚ ወይ ታምሩ ወይ የሆነ ሰው አዲስ ምናምን መጥተው ማን ስለሆናችሁ ነው እናንተ የምትጣሉት እንዲሉን ማድረግ የምንችለው ግን እኛ ነን። እሱም ኮሚኒቲውን ቢውልድ ማድረግ ያስፈልጋል። በጣም ወሳኙ ነገር እሱ ነው። ከመብላት ከመጠጣት ያለፉ በጣም ብዙ የፈረሱ ጓደኝነቶች ባይዘዌ እንዲፈርሱ የሆኑትን በዛ ምክንያት ነው። ተደዋውሎ ከመገናኘት ባለፈ ቤተሰብህን መተዋወቅ፣ ይሄ ላይፍ ውስጥ ማስገባት ባለብን ልክና መጠን ማለት ነው። እውነት ነው። እንደዛ ከሆነ ለይቅርታም ቀላል ነው የሚሆነው። ይመቻል አይደለ? በጣም ይመቻል። ጥሩ ነው የሚሆነው። ታዛቢም ሲኖር ትፈራለህ። በጣም ትክክል። ከዛ ደግሞ ሁኔታዎቹ ራሱ እንዳያለያዩ አድርገህ መሆን አለበት። በስራ በጣም ስትጣመር በቃ ባጣህ ማጣውን ነገር ማሰብ አለብኝ። አንተ ለኔ በጣም አስፈላጊ ሰው እንደሆንክ ማሰብ አለብኝ። ስለዚህ ስታወዳድረው ይቅርታ ብትጠይቅ በጣም ሰላም የምትጠቀሚው በነፍስም ነው። በነገራችን ላይ መንፈሳዊ ጸጋው እንዳለ ሆኖ በቃ እሱን ማሰብ ነው። ኮመን ነገራችንን መጠበቅ አለብን። አንዳንዴ ምን እሱ ቢቀር ምን ይቀርብኛል፣ እሷ ብትቀር ምን ትቀርብኛለች? ውሸት እኔ ውሸት ነው እንዴ? ቀናችን ውስጥ ያ ሰው እያለ እኮ ከኛ በላይ ደስተኛ የለም። ሸክማችንን በደንብ ነው የሚቀንስልን። የመጀመሪያው ነገር ብትቀርብኝ አንተ ነህ። እሱን ማመን አለ። አንተ ነህ የምትቀርብኝ። ከዛ ደግሞ ከአንተ የማገኛቸው በጣም ብዙ ጸጋዎች አሉ። ትክክል። ሳቅ ትልቅ ባሉ አለው እኮ ሌላውን ተይው፣ ሌላ ነገር ራንደምሊ የምትደውልለት ያስፈልጋል። ተመልከች፣ የሆነ ገርሞሽ አልደውልሽም እንደዚህ ገርሞኝ ብለሽ እቺን ሼር ያደረግሽባት ሙቭመንት አትገኝ። እሱን ነው የምነግርህ። ነገሮችን በቁም ነገር የማይወስድብኝ ሰው ፈልጋለሁ። ሁሉንም ነገር መጠንቀቅ አልፈልግም። እኔ ጠንቀቃም ስላልሆንኩኝ መጠንቀቅ አልፈልግም። ደስ የሚል ቃል ነው የተናገርሽው። ሁሉንም ነገር በቁም ነገር የሚወስድ እሱ አሁን ከባድ ነው። አዲስ ጓደኝነት ላይ ነው ባይዘው እሱ ነገር የሚከብደው። ጓደኝነቱ ገና እየተመሰረተ ሲመጣ አረባክህ ያስብልም ነገር በውስጡ ሰው ይስቃል ብለሽ ልከሽለት ያዘ። ሊያብራራልኝ ሰው አለ። ያብራራልኝ እንዴ? የምር ችግር የለብኝም። አንተ ቀልድ እኮ ነው ሳቅ እንጂ ምናምን አለው እንጂ የምር ግብር ከፍለህ ነው እንደ መጣ ብሏል። እንደዚህ አይነት ነገር አለ እና ግን አሁን ብዙ የፈረሱ ጓደኝነቶች አሉ። እኔ ጋር በጣም በበቂ ሁኔታ ብዙ የተቋረጡ ጓደኝነቶች አሉ። ይቅርታ ላይ ግን ከምንደው ወደ ዋናው ፖይንታችን ለመመለስ
ወደ ዋና ፖይንታችን ለመመለስ ቅድም እንዳልኩ ካጠፋው ይቅርታ አድርግልኝ ከሚለው ባሻገር ሶሪ የምትለው ቃል ለኔ ትክክለኛ ይቅርታ ትመስለኛል። ለኔ ነው ይሄ ጠቅላላ የሆነ እውቀት አይደለም። እንደ ኢትዮጵያ ግን ስለሚቀለን ይመስለኛል። ሶሪ ካልከኝ ይቅርታ የሚጠይቀኝ አይመስለኝም። ቴንኪው ስትለኝ የምር አመሰግናለሁ አይመስለኝም። ለምንድን ነው እኔ እሱን አላውቅም፣ የእውነት አላውቅም። ግን አመሰግንሻለሁ ኢትዮጵያ ወይ አመሰግናለሁ ሲባልና ወይ ይቅርታ አስቤው አይደለም እንደዚህ ያደረኩት ሲባል ሶሪ እና ቴንኪው ከሚባለው በላይ ላይ ስሜት ይሰጠኛል። አንተስ ጋር እኔ ትኩረት አድርጌበት አላውቅም፣ ግን አይ ቲንክ እኔ ጋር ኮስተር እንላለን መሰለኝ ብዙ ጊዜ። እንዴት እቺ ሶሪ እና እንትን አይመጣም ይመስለኛል ወደ እኔ። ኦኬ እኔም ስለማልለው በዙሪያ ያሉ ሰዎች ያን ያህል እንዲህ የሆነች ቁንጽል ነገር ምናምን የሚፈልጉ አይመስለኝም። ግን ያልሽው ነገር ግን አሳምኖኝ እኔ እላለሁ ስታብራሪልኝ የተወሰነ ለነገሩ ክብደት መስጠትና አለመስጠቱንም የሆነ የሚገልጽ ያለው ነገር ይመስለኛል። እኔ አሁን እሺ ቆይ በጣም ኢንተረስቲንግ የሆነ ጥያቄ ልጠይቅ። እሺ ይቅርታ እንድትጠየቅ ጠይቀህ ታውቃለህ? እኔ ይቅርታ ጠይቁኝ ወይም ይቅርታ ጠይቂኝ ምናምን ብለህ ታውቃለህ ወይ? ሪሌት አሁን ለምሳሌ ከሪች ጋር በፍቅር ህይወታችሁ ሳትጋቡ በፊት በተፈጠረ ችግር ሊሆን ይችላል። ይቅርታ ጠይቂኝ ብዬ አላውቅም። ይኸው ማለት እግዚአብሔር እኔ ነኝ አይደል? እኔ ነኝ ግን ብለው እና እኔ ያው አለች እኔ እላለሁ። እንደው እሷስ ነገሩን ለማለፍ በጣም ብዙ ጊዜ እላለሁ። እሷስ በጣም ሆት ትሆናለች እና በጣም አግሬሲቭ ትሆናለች፣ ግን ሲበቃት ነው። እኔ ደግሞ እንትኑን ማርገብ ቶሎ እፈልጋለሁ። ይሄ ነገር ግን ሁሉም ጋር ነው ማለት ነው። ማርገብ ስለምፈልግ እማ በቃ እኔ ነኝ ያጠፋሁት፣ እኔ ነኝ ያጠፋሁት ማለት ግን አንዳንዴ ሳላምንበት ያልኩት ይመስላታል። እኔም እንደዛ ይመስለኝ አይገርም? እውነት እኮ ግን እኔ ነኝ ያጠፋሁት። ምክንያቱም ከመነሻው መግደል ይገባኝ ነበረ። ምን አንድ ሁለት እንደዚህ እንልና ከዛ ፋይናሊ ላስት ኮንሲኩዌንስ ወይ መዳረሻው ይታሰበኝና በቃ እንቅልፍ ሳይወስደኝ ለሀገር ነው አይደል እነሳለሁ ወይ ምናምን በቃ ሀግ አረጋታለሁ ምናምን። ከዛ የበለጠ ነው ሪሊፍ የምታደርገው። ወይ ታለቅሳለች ወይ ተቃቅፈን ይቅርታ እንጠያየቃለን። ግን እንደዛ ሲሆን ብዙ ጊዜ በተለይ በጓደኝነት ጊዜ እንትን እላለሁ ዝም ስለምን የፍቅር እንትን ላይ ዝም ስለምን በዝምታ ይታለፋል ብዙ ጊዜ። ግን እኔ ብዙ ጊዜ ይቅርታ እጠይቃለሁ። ተቃራኒ መሆኑ ጥሩ ነገር ነው። እንድትሳሳቡ ሟሉ እንድትጣበቁ ያላችኋል። እውነትሽን ነው። ግን አሁን ቅድም ያልከው ነገር ላይ እኔ ነኝ እሺ ጥፋተኛ ምን ማለት እኔ አይወጣልኝም። አይዋጥልሽም ጭራሽ አይዋጥልኝም አይደል? አይወጣልኝም። እዚህ ጋር ይይዘኛል እግዚአብሔር እኔ ጨቅጫቃ ነኝ። ስለዚህ በቃ ካልሽ በቃ ነገሩ አይበርድም። በጣም ማወሳስ በቃ እንዳትይ ግን ለሌላ ጊዜ አዝሟል ሩቅ ነው የሚሄደው። ማለት እጅግ በጣም አይበርድም። ይኸውልሽ ሪሌሽንሺፕ ላይ የፍቅር ህይወት ላይ ነው የማወራው። የፍቅር ህይወት ላይ ጸብ ሲፈጠር ትንሽ ፋይት ያስፈልጋል። እኔ ጋር እቺ ደግሞ እንዳትሉ እኔ ጋር ለምን መሰለኝ የሆነ ካልተሟገትከኝ ምናምን ነገር ከዚች ልጅ ጋር ማጨቃጨቅ በቃ ይቅርታ ቤት አልፋታትም እያልከኝ ነው። ለምንድን ነው እዛ ከቤት ለምን ትሄዳለሽ? እኔ እንደዛ ነው የማስበው። አይደለም እንደዛ ግን በጣም የሚያስቀው ነገር ደግሞ ጥፋተኛ እንደሆንኩኝ ካወቅኩኝ ደግሞ ጉዳዩን በረጅም ሰዓት እንዲወራ በቃ ይቅርታ ለምን የድሃ መቃብር ብታረጊ ይሄ ግን የብዙ የሴቶች ችግር ይመስለኛል። አይ ኮንፍሮንት ማድረግ መልካም ነገር ማለት እስከሆነ ሌብል ድረስ ይሄ መተጋተግ ጥሩ እኮ ነው ማለት እንዲህ ስላደረግሽ እንዲያደረኩ የኔ ፍላጎት ነው። እንደዚህ አጭጭ ደግሞ ሁለት አባቶ ወልዷል ማለት አጭጭ ማለት እኮ አቤት ትርጉሙ ብዛት ነገሩን ነገር ማድረጊዋ ቤንዚን እኮ ናት። ሌላው እኔ እንደዚህ ስላልኩ አይደለ
እንደ ሌሎች እንዲህ ስላላረኩ አያቅተኝም እኮ ታውቃለህ። እኔ የሚያቅተኝ ነገር የለም። ፕላን ብዬ ነው ነገር አስቤ ነው። አይገርምም? እንተያያታለን። እንደውም በእኔ ይብሳል። እሺ በጣም ብዙ ጊዜ ስክሪፕት ላይ እንጠቀማለን በጣም እና ግን እኛ ሴቶች መልመድ አለብን። ስፔሻሊ የፍቅር ህይወታችን ላይ ይቅርታ ጠያቂ መሆን አለብን። እንዴ እኔ እየተለማመድኩት መጠየቅን ነው ብዙ ጊዜ ግን ሴቶች የሚፈልጉት እንትን እኮ ተፈላጊነታችን ንግስት ይሄ የንጉስና የንግስት እኔን ካጣ ህይወቱ በጣም በቃ ውድ ነው የሚሆንበት ምናምን የምትል ሁሉም ሴት ላይ አለች፣ የተደበቀች ካራክተር አለች እና እሷ በስጦታ በምን ደግሞ እንትን ትላለች አይደለ? ምንም ይሄ እውነቱን ነገር ደስ የሚል ነገር ነው። እኔ ይቅርታ ስትጠይቀኝ ለምን ይሄ የ5 ብሯን ቸኮሌት አትሆንም? ደስ ነው የሚለን። በቃ ይሄ ደግሞ ተፈጥሮ ምን ብታረጋው አትችልም። ገባህ እንዴ? በደረቁ ሲሆን መዛዛግ ነው። ይቅርታ ይጠይቀኝ ችግር የለውም በቃ ምናምን ብለህ ታልፋለህ። ግን ይቅርታ መጠየቅ ሴቶች ጋር ምንድነው ችግሩ? ይተናነቀናል። ኦኬ እኔ ለማኝ የመሆን ስሜት፣ የበታችነት ስሜት እኔ ነኝ ይሄን ሪሌሽንሺፕ የምፈልገው እኔ ብቻ ነኝ ወይ ምናምን የሚለው ጥያቄ ስለሚፈጠርብን ነው እንጂ ከክፋትም አይደለም። በእርግጥ እኔ ግን ለዚህ ሁሉ መነሻው መጀመሪያውኑ ሪሌሽንሺፓችንን መሪውን እኩል መያዝ ብንችል ጥሩ ነበር አይደለ? ብዙ ጊዜ ይኸውልሽ ወንዱ ነው ብዙ ጊዜ የሚመራው። በቃ መሪውን የሚይዘው ወንዱ ነው፣ እሱ ነው። ስኬጁል የሚያወጣው በእሱ ስኬጁል ስታይል ነው። በቃ እኔ በወንድ ስትራቴጂ ሄድና ያው ኑሮና ብልሃቱ ያ እንዲሁ እንግዲህ ያደረገው ማን ነው ብለህ ታስበው አንተ? መጀመሪያ ነገር እንግዲህ ብዙ ባለድርሻ አካላት ነው የሚኖሩት በዚህ ላይ በጣም ግን እነዛን ደግሞ ዋና ነገር እነዛን ባለድርሻ አካላት የቤተሰብ ተጽዕኖ፣ የማህበረሰቡ ሶሻል ካልቸር፣ የጥበብ ተጽዕኖ ራሱ የሚዘፈኑ ዘፈኖች፣ የሚጻፉ መጽሐፎች፣ የሚሰሩ ፊልሞች ስታይ ሴት ልጅ ተለማኝ ወንድ ልጅ ለማኝ እንዲሆን ተደርጎ ነው የተቀረጸው። ግን ከየትም እንኳን እናመጣውም ስንጽፍም ስንገጥምም ከኖርንበት ወይ እንዲሆን ከምንፈልገው ነው። ግን ትልቁ ችግር ምን መሰለህ ልመጣ ያሰብኩት ሁሉን ነገር አሸንፋ ፍቅሯን ማመን የቻለች ጠንካራ፣ እኔ በጣም ስማርት ሴት የምላት ያቺ ሴት ነች። ያፈቀረችውን ወንድ ማፍቀሯን የምታምንና የምትናገር ሴት ለእኔ እግዚአብሔር በጣም አንደኛ ነች። ከዛ ግን ወንዱ ጋር ያለው አስተሳሰብ ኮምፕሊትሊ ሴቷን ይሰብራል። ስብር ነው የሚያደርጋት መቀበል ካልቻለ ነው። ለምሳሌ በጣም ነው ማፈቅር ወንድ ልጅ መጥቶ አፍቅርሻለሁ ምናምን ሲል ወንድ ነው ድፍረቱ ምናምን ተመቸኝ ሳይጠራኝ መጥቶ ሴት ልጅ አያት በጣም ናይስ መልአክ የሆነ ልብ እንዳላት የምር። ወንድ ግን በብዛት እንደዛ ሲባል የምር እኔ ኢኮኖሚ ሚቴ ነው የሚመጣው ወላ ምን ይላል እሸሻለሁ ያለፋችኝ ላ ነው የሚለው እንዴ ካላለፋችኝ ይሄ ቶክሲክ የሆነ የወንድ ባህሪ ነው የምሬ ነው። አዎ እና የሆነ የተገላበጠ መረዳት አለ። እኔ በዚህኛው አልስማማም ፐርሰናሊ። እንደውም አጌነስት ነው ማደርጋቸው። እንዴ ድካምህን ቀንሳለን ብራዘር አይፈልጉትም እንዴ አይፈልጉትም። አይ ይሄ መሸነፍ ታንን ሴት ፈላጊ ሌላ ሰው ይመስላቸው በጣም ከባድ ችግር ነው። የዓለም ወንድ ሁሉ የሚጥረው ማለት ከሂስትሪ እንኳን ብናነሳ ከአውሬ ጋር እየተአገለ በውርጩ በህመሙ በጉልበቱ በላቡ በፀሐዩ የሚለው እሷን ሰርቭ ለማድረግ እኮ ነው። እሷን ለመማረክ ነው። እሺ እሱ 50% ተመጣችልኝ ለምንድን ነው አሜን ብዬ ማለት ነው የሚፈልጉት? ይሄ አለመመረጥ ሪሌሽንሺፕ ውስጥ ደግሞ ብዙ የፈረሱ እንትኖች ፍቅሮችን የተጣሉ ሰዎችን ምናምን ነገር ሳይ ከራሴ የሚወት ሲነሳለን ሴቷ በጣም ተሸናፊ ከሆነች ነገሮችን በቀና መንገድ የምታይ ከሆነ ወንድ ይደብረዋል ነው የምልህ። አይፈልግም። አማራጭ የሌለሽ ነው የሚመስለን። የሆነ ህይወት ያለሱ ባዶ ምናምን የምትሆንባት ነው። ይቅርታ ከጠየቀችው ማለት ነው የእውነት ነው ከክብሯ ሲያጎላት ታየዋለህ። ስለዚህ ይሄ መሰራት ያለበት ወንዶቹ ጋር ነው። አድቡ። አዎ ሴት ልጅ ለኑሯ ምንም ትሆናለች። ጎንብሳ መኖር የምትችል ፍጥረት ነች። በጣም ትተናነስልሃለች። ችግር የለባትም።
ባታፈቅር እንኳን ከለመደች ማለት ነው ህይወት በጣም ብርሃን ነው የሚሆነው። እኔ ሴት ስለሆንኩኝ ምናምን ሳይድ ለማድረግ ሳይሆን የዓለም እውነታ ስለሆነ ግን ያንን መሸከም የሚችል ትከሻና ልብ ከሌለ ከሰበርካት መሰበር እንዴት እንደሆነ ሰንጥቃ አንተ እንዲህ ነው የምትሰራት፣ እሱ እንዲህ ነው የምትከትፍ እንደ ሽጉጥ ነው። በሞራልህም በኢኮኖሚህም በሁሉም ትመጣባለች። ግን ከዛ ሁሉ ይሄ መግባባቱ እሷ ይቅርታ ብትጠይቅ ስላጠፋች ነው። ስለዚህ ማጥፋቷን ካመነች ደግሞ ስማርት ስለሆነች ነው፣ ሚስት ስለሆነች፣ ፍቅረኛ ስለሆነች፣ እናት እህት ስለሆነች ነው። እነዛ ካራክተሮች እሷ ውስጥ ስላሉ ነው። ብትታበይ እኮ አንተ ነህ ህይወት የሚከብድህ። እውነት ነው። በገንዘብ ኃይል እኮ የምንገዛው ብዙ ያለን ይመስለናል። አይደለም ህይወት ከ20 ዓመት በኋላ አንተ እንዳሰብከው አይሆንም ማለት ያኔ ያቺ ኃይለኛው ማንንም አትሰማ ምናምን ብላ ሸር የምታደርግህ በጊዜ ያስገባች ከጓደኞች ያለያየችን ሴት ማለት ነው የሆነ ሰዓት ትበቃለች። በቃ ይደክማል። የሆነ ህይወት እርባና ቢስ ሲሆን ይታወቃል። መረዳት ከቻልክ ግን ያችን ሀም ብሏል ኮምፕሮማይዝ ማድረግ የምትችለዋል። ስትናደድም ደግሞ ስሜቷን በግልጽ የምትቆጣዋል። ስታጠፋ ይቅርታ የምትጠይቅህ ይቅርታ ስትጠይቅህ ደግሞ አንተ ካልኮራህባትና እሷን ያንተ ማድረግ ከቻልክ ይዘላለም ናፈስ ወቅ ያምር እርግጠኛው ነው። አሪፍ አገላለጽ ነው። እኔም ይስማማኛል። ብልሃትና ሴት ልጅ በጣም ይገናኛሉ። ምንም ጥያቄ የለውም። የመጨረሻውን አንድ በጣም የሚያስቀኝ ነገር ልንገርህ። አመቱ መጨረሻ ላይ ጳጉሜ የፈረደባት ወርቅ የሆነች ወራለች። የአንዳንድ ሰው የልደት ቀን ጳጉሜ ላይ ይቅርታ የሚጠይቁ ሰዎች እንዴት ታያቸዋለህ? ከመንግስት ጋር ልታጣይኝ አይደለም። በጭራሽ እንደዛ ሳይሆን አዲሱ አመት ከመግባቱ በፊት ቴክስት ይላክልኛል ብዙ ጊዜ። ያው ኮፒ የተደረጉ ቴክስት እኔ በቴክስት አላላክና አቀባበል ዙሪያ ላይ በጣም ነው አግሬሲቭ ነው። በወንድ አንቀጽ የተጻፈ ቴክስት ደርሶኝ ያውቃል። እኔ የምሬን ነው። ሪል በጣም እንደልቤ በጣም በልቤ የምወዳቸው ሰዎች ፎርዋርድ ካረጉልኝ የሰረዝኳቸዋል። ለምሳሌ አልደውልም፣ ቴክስት አልልክላቸው፣ ከዛስ እናገራቸዋለሁ። አሳቻ ሰዓት ጠብቄ ማለት አቧራ ማስነሳት አልፈልግም፣ ግን ሁለተኛ ቴክስት እንዳትልክልኝ በቃ ማለት እኔ ማንም አይደለሁም። ከኢትዮ ቴሌ ፎርዋርድ አድርገሽ እንድትልኪልኝ አልፈልግም። ሁለት በዓላትን ደውዬልሽ እኔ ብቻ ከሆነ ሃፒ ኒው ኢየር ወይም ደግሞ ሃፒ ኢስተር ምልሽ ሶስተኛው በዓል ላይ እኔ ምንም ነው ማለት ይደክማል። መድከም ብቻ ሳይሆን ፖዚሽኔንም ነው የምታሳየኝ። ቦታ እየሰጠህም ማለት ነው አይደል? የምትፈልገው ከዛስ ምን ይሉሻል መሰለሽ በጣም ይሄ ባይ ዘ ዌይ ኃይለኛ የማይንድ ፕሮብሌም ያለባቸው ሰዎች ናቸው። ነገሩን ቀልድ አድርገው ሊያማለፍ ይሞክራሉ። ኦኬ እንዴት? አንቺ ኮምፕሌን ይዘሽ ነው የምትቀርቢው። ተበድለሻል፣ ያ ሰው ኢግኖር አድርጎሻል፣ እረስቶሻል። አንቺ ቦታ ስትሰጪው እሱ ወይ አይቶት ዝም ብሏል ወይ በሆነ ቢዚም ሊሆን ይችላል። ግን ከዛ በኋላም እንኳን ነገሩን አስታውሶ እንትን አላለም አይደል? እዛ ኮንፍሮንት አደረግሽው። ለምንድን ነው ስልኬን ያላነሳሽው? እንዲህ የሆነ ቀልድ ምናምን አድርጎት ካለፈ እዛው ላይ ነው የምናገረው። አንተ እንደዚህ ነው፣ አንቺ እንደዚህ ነው፣ እንዲህ ያደረግሽው። ቴንክ ዩ በጣም ቆንጆ ነበረ ቦታ የሰጠሽኝ፣ አሳይተሽኛል። እኔ እንደዚህ አስቤ ነው እንደዚህ ነው የነበረው። እያየኋቸው ነገሩ አጥንት ሰብሯቸው በስጦታ ቢሉ በፖዚሽን ቢሉ በብዙ ነገር ትሪት ቢያደርጉኝ አልፈታም።